የተመለከታችሁት ቪዲዮ በስቴት ኦፍ ሮድ አይላንድ በፕሮቪደንስ ከተማ በብራውን ዩኒቨርሲቲ ከነበረው ጥቃት የተቀነጨበ ሞመንት ነው። አይኖ ምን ያህል አስጨናቂ ሊሆን እንደሚችልና በቦታው ብንሆን ምን ያህል ከባድ ሊሆን እንደሚችል መገመት አያቅትም። በዚህ በነበረው ጥቃት ታዲያ ብዙዎቻችሁ እንደሰማችሁት ሁለት ሰዎች ህይወታቸው ሲያልፍ ወደ 9 የሚጠጉ ሰዎች ደግሞ የመቁሰል አደጋ ደርሶባቸዋል። በሰዓቱ ኤፍቢአይ እንዳስታወቀው ከሆነ አንድ ተጠርጣሪ በቁጥጥር ስር ውሎ ነበር። ነገር ግን ከጥቂት ቆይታ በኋላ ይህ ተጠርጣሪ እንደተለቀቀ የከተማዋ ከንቲባ መግለጫ አወጡ። Shortly we will be releasing the person of interest who had been detained earlier today. And the Attorney General can speak a little bit about the rationale for that. But we want to inform the community that that individual will shortly be released from Providence Police. በአሁኑ ሰዓት ታዲያ ኤፍቢአይ እና ሌሎች የህግ አስከባሪ አካላት በአካባቢው በመገኘትና በተለያዩ ቦታዎች በመሄድ እንግዲህ ጥቃት አድራሹን እየፈለጉት እንደሚገኙ እየወጡ ያሉ መረጃዎች ያመለክታሉ። ይህንን ተከትሎ ታዲያ ኤፍቢአይ የህብረተሰቡን እገዛ እፈልጋለሁ። እንግዲህ ግለሰቡ በቀላሉ ሊገኝ አልቻለም። እንደምትመለከቱት እንግዲህ በተለያዩ የሴኩሪቲ ካሜራዎች የግለሰቡን ፉቴጅ ማግኘት ቢቻልም በትክክል ማንነቱን መለየት እስካሁን አልተቻለም። እንደምትመለከቱት ሰውየው ሙሉ በሙሉ ጥቁር ነው የለበሰው፣ ኮፍያም አድርጓል፣ ማስክም አድርጓል። በመሆኑም ታዲያ ስቲል የሰውየውን ማንነት ማወቅ ባለመቻሉ ኤፍቢአይ የማህበረሰቡ እገዛ በከፍተኛ ደረጃ ያስፈልገኛል ብሏል። እሱ ብቻ አይደለም። የኤፍቢአይ መግለጫ እንደሚያመለክተው ከሆነ በዚህ ሰዓት የግለሰቡን ማንነት የጠቆመ ያለበትን አድራሻ ያመለከተና ለግለሰቡ መገኘት አስተዋጽኦ ለሚያደርግ ሰው $50,000 ሪዋርድ ወይም ደግሞ ሽልማት አዘጋጅተናል ብሏል። Tonight, as Colonel Perez stated, we are renewing our call for the public's assistance in seeking any and all information about the shooter. No amount of information is too small or irrelevant. We are also here to announce the FBI is now offering a reward of $50,000 for information that can lead to the identification, the arrest, and the conviction of the individual responsible, who we believe to be armed and dangerous. We're asking everyone in Rhode Island and beyond to review the new images of the suspect, share them on social media, and come forward if you have any information. በብራውን ስቴት በደረሰው ጥቃት እንደሚታወቀው ሁለት ቪክቲሞች ህይወታቸውን ሊያጡ ችለዋል። የመጀመሪያዋ ቪክቲም እንግዲህ ኤላ ኩክ ትባላለች። 19 ዓመቷ ነው። ከአለባማ እንደመጣችም መረጃዎች ያመለክታሉ። ይህች ወጣት ታዲያ የቫይስ ፕሬዚደንት በመሆን እንግዲህ በዩኒቨርሲቲ ውስጥ ስታገለግል እንደነበረችና እጅግ በጣም ኢኖሰንት የነበረች ሰው መሆኗን በቅርብ የሚያውቋት ምስክርነታቸውን ሰጥተዋል። ሌላኛው ቪክቲም መሐመድ አዚዝ ይባላል። እንግዲህ ኡዝቤኪስታናዊ የሆነው ይህ ወጣት እንግዲህ 18 ዓመቱ ነው። ታዲያ እነኚህ ሁለት ወጣቶች በነበረው እጅግ በጣም አሳዛኝ ጥቃት ህይወታቸውን ሊያጡ ችለዋል። ጉዳዩን በተመለከተ ዶናልድ ትራምፕ ተጠይቀው እንዲህ ሲሉ ምላሻቸውን ሰጥተዋል። You really have to ask the school a little bit more about that because this was a school problem. They had their own guards, they had their own police, they had their own everything, but you'd have to ask that question really to the school, not to the FBI. We came in after the fact. And the FBI will do a good job, but they came in after the fact. እንዳደመጣችሁት ዶናልድ ትራምፕ እንግዲህ በዚህ ጥቃት ተጠያቂ መሆን የሚገባው ትምህርት ቤቱ ነው፣ ኤፍቢአይ አይደለም ሲሉ ተደምጠዋል። ትምህርት ቤቱ የራሱ የሆነ ጥበቃ አለው፣ የራሱ የሆነ ፖሊስና ሌሎች አካላትም አሉት። ታዲያ ይህ ጥቃት ከመድረሱ በፊት የመከላከል ኃላፊነቱ የትምህርት ቤቱ ነው። ኤፍቢአይ ስለ ጉዳዩ ኢንፎርምድ የሆነው ሀፕን ካደረገ በኋላ ነው። በመሆኑም ከዚህ በኋላ ያለውን ኃላፊነት ኤፍቢአይ የሚወስድ ይሆናል። ከዛ በፊት ለደረሰው ጥቃት ኃላፊነት መውሰድ የሚገባው ግን ትምህርት ቤቱ ነው ሲሉ ምላሻቸውን ለጋዜጠኞቹ ሰጥተዋል። እጅግ በጣም በሚያሳዝን ሁኔታ እንግዲህ በትምህርት ቤቶች ላይ እየደረሰ የሚገኘው ጥቃት በአሜሪካን ሀገር በትምህርት ቤቶች ላይ ከፍተኛ የሆነ ጥቃት እየደረሰ ይገኛል። በቅርቡ የምታስታውሱ ከሆነ በኦገስት ወር አንድ ጥቃት ደርሶ ነበረ። በሰዓቱ በደረሰው ጥቃትም ታዲያ የምታስታውሱ ከሆነ ሁለት ህፃናት ህይወታቸው ሊያልፍ ችሏል። እንግዲህ ህፃናት ናቸው፣ የ8 ዓመትና የ10 ዓመት ህፃናት ናቸው። ይህ ጥቃት የደረሰው እንግዲህ ህፃናት በሚገኙበት ትምህርት ቤት ነው። ህፃናት በሚማሩበት ትምህርት ቤት ለኦፕኒንግ ዝግጅት እያደረጉ በነበሩበት ወቅት ነው። በሰዓቱ እንግዲህ ጥቃቱን ያደረሰው ግለሰብ ከመያዙ በፊት ህይወቱ ማለፉን ምናልባትም በተባራሪ ጥይት ህይወቱ እንዳለፈ ተነግሯል። በዚህ ሰዓት ልጆቻችሁን ወደ ትምህርት ቤት የምትልኩ ወላጆች ምን አይነት ስጋት ውስጥ ልትሆኑ እንደምትችሉ ምን ያህል አስጨናቂ ሊሆን
እንደሚችል መገመት አያቅትም። እጅግ በጣም ከባድ ነው። በተለይ እንግዲህ እነኚህ ግለሰቦች ጥቃቱን የሚያደርሱ ግለሰቦች ያላቸው አጀንዳ ብዙ ጊዜ በግልጽ አይታወቅም። በተለይ እንግዲህ ትምህርት ቤቶችን በተደጋጋሚ ታርጌት እያደረጉ ይገኛሉ። እኔ ብዙ ጊዜ የማይገባኝና ጥያቄ የሚሆንብኝ ነገር እንግዲህ ሰዎች የተለያየ አጀንዳ ሊኖራቸው ይችላል። ፖለቲካዊም ሊሆን ይችላል፣ ሪሊጂየስ ሊሆን ይችላል ኦር ሌሎችም። ነገር ግን ብዙ ጊዜ አስተውላችሁ ከሆነ ቪክቲም የሚሆኑት የጥቃቱ ሰለባ የሚሆኑት ሰዎች ከጉዳዩ ጋር ፍጹም የማይገናኙ ስለ ጉዳዩ ምንም የማይመለከታቸው ሆነው እናገኛቸዋለን። ይህ ጉዳይ እንግዲህ ብዙ ጊዜ የማይመለስልኝ ሆኖ አግኝቼዋለሁ። አይኖ ይህ የሚሆንበት ምክንያት ብዙ ጊዜ እንግዲህ እነኚህ ጥቃት አድራሾች በአጀንዳው ላይ ቀጥተኛ ተሳትፎ ያላቸውን ግለሰቦች ማግኘት ስለማይችሉ እንደሆነ ይገባኛል። ይህ እንግዲህ እጅግ በጣም የሚያስቆጭና የሚያስቆጣ ጉዳይ ነው። ሌላው ባጠፋውና ሌላው በሰራው ወንጀል ተጠያቂ የሚሆነውና ዋጋ እየከፈለ የሚገኘው ፍጹም ከጉዳዩ ጋር ተያያዥነት የሌለው ሰው መሆኑ እጅግ በጣም የሚያሳዝን ነው። ለማንኛውም ሁላችሁም ራሳችሁን ጠብቁ። ፈጣሪ ከሁላችንም ጋር ይሁን። በተለይ በዚህ ሰዓት እንግዲህ ይህ ታጣቂ የሆነ ግለሰብ በብራውን ዩኒቨርሲቲ አደጋ ወር ጥቃት አደረሰ የተባለው ግለሰብ ስቲል ባለመያዙ ምክንያት ተጨማሪ ሌሎች ጥቃቶችን ሊያደርስ እንደሚችልና በአካባቢው የሚገኙ ነዋሪዎች ጥንቃቄ እንዲያደርጉ አንዳንድ ማስጠንቀቂያዎች እየወጡ ይገኛሉ። በተመሳሳይ ደግሞ ታጣቂውን መጠቆም ለሚችሉ ሰዎች፣ እንዲያዝ ለሚያደርጉ ሰዎች፣ ከኤፍቢአይ ጋር ለሚተባበሩ ሰዎች መንግስት $50,000 ሪዋርድ ወይም ደግሞ ሽልማት አዘጋጅቻለሁ ብሏል። ይህ አጋጣሚ በአንድ ድንጋይ ሁለት ወፍ ነው። የመጀመሪያው ግለሰቡን ማጋለጣችሁ በራሱ ትልቅ አስተዋጽኦ ነው። ይህ ግለሰብ በተጨማሪ ሌሎች ጥቃቶችንም ሊያደርስ ስለሚችል ከዛም ባለፈ ደግሞ የምታገኙት ሪዋርድ ሌላ ጥቅም ነው። ከሽልማቱና ከሪዋርዱ ባለፈ ግን ሰውየውን ማጋለጥ እንግዲህ ኮሚኒቲያችሁን ከመጠበቅ ህብረተሰቡን ከመጠበቅ አንጻር ሲታይ ትልቅ አስተዋጽኦ ነው። በአውስትራሊያ የደረሰውን ጥቃት ብዙዎቻችሁ ተመልክታችሁታል ብዬ አምናለሁ። ወደ 16 ሰዎች የተገደሉበትና ከ40 በላይ ሰዎች ደግሞ የቆሰሉበት ጥቃት ነበረ። በሰዓቱ አንድ ግለሰብ የፈጸመው ጀብድ በዓለም አቀፍ ሚዲያዎች መነጋገሪያ ሆኗል። ተመልክታችሁት ከሆነ አላውቅም። ነገር ግን ይህ ግለሰብ ጥቃት እየፈጸመ ያለን ታጣቂ ምንም ነገር ሳይዝ ቀጥታ በመሄድ እንግዲህ ሰውየውን መሳሪያውን አስጥሎ ተጨማሪ አደጋ እንዳይደርስ ትልቅ አስተዋጽኦ አድርጓል። ኦፍኮርስ በሱ ላይም የተወሰነ ጥቃት ደርሶበት አሁን በሆስፒታል ይገኛል። ነገር ግን የፈጸመው ጀብድ ስቲል መነጋገሪያ ሆኗል። ብዙዎቹንም እንግዲህ ከከፍተኛ የሆነ አደጋ ታድጓል። እናንተም ምናልባት ይህንን ግለሰብ በማጋለጥ ወደፊት ሊደርስ የሚችልን አደጋ መከላከል ትችላላችሁና ከኤፍቢአይ ጋር ትብብር አይለያችሁ እላለሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እንደተለመደው ላይክ ማድረግ እንዳይረሳ። አዲሱ ናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ ይሁኑ። ጤና ይስጥልን።